ዋው! እንዴት አይነት እግር ኳስ ነው የተመለከትነው! በጣም የሚገርም እግር ኳስ ነው። የእንግሊዝ ፕሪሚየር ሊግ 16ኛ ሳምንት የመጨረሻው መርሃ ግብር ማንቸስተር ዩናይትድ ከበርንማውዝ ያደረጉት ጨዋታ እጅግ በጣም ማራኪ ነበር። እጅግ በጣም አዝናኝ ነበር ብሎ ማለት ይቻላል። እንኳንም ከሌለን ጊዜ ቀንሰን አየነው ማለት የሚያስችል አይነት ጨዋታ ነው። በጣም የሚገርም ጨዋታ ነው። በ90 ደቂቃ ውስጥ 8 ጎሎችን መመልከት፣ ለዛውም በጣም የሚገርም ጎሎች። ሪሊ እግር ኳስ አዝናኝነቱ በዚህ ልክ ሲገለጽ ደስ ይላል። እና በጣም የሚገርም ጨዋታ ነበረ። ያመለጣችሁ ሰዎች ሊቆጫችሁ ይገባል። ማየት ነበረባችሁ ይህን ኳስ። በጣም የሚገርም ኳስ ነው የተመለከትነው። በኦልድ ትራፎርድ በሜዳውና በደጋፊ ፊት ማንቸስተር ዩናይትድ በርንማውዝን ጋብዞ 4-4 በሆነ አቻ ውጤት ጨርሶ ወጥቷል። እንግዲህ በዛሬው ጨዋታ ብዙ ነገር ማለት ይቻላል፣ ግን ትንሽ ነገር እንደው ማለት በጣም አዝናኝ ከመሆኑ የተነሳ ነው እንጂ ብዙ ማውራት የምችልበት ሁኔታ ላልነበርኩም። ግን ትንሽ ስለዚህ ጨዋታ ማለት እፈልጋለሁ። ማንቸስተር ዩናይትድ አሁንም ከነ ችግሩ ነው። እንደገና ደግሞ ጥንካሬውንም አይተናል። በሜዳውና በደጋፊ ፊት የመጫወቱን ያህል በእርግጥ ይህን ጨዋታ በአጠቃላይ 56 በመቶ ጨዋታውን በበላይነት ኳሱን ተቆጣጥሮ በሜዳው እንደመጫወቱ መጠን ተጋጣሚውን በዚህ ልክ ኳሱን በልጦ ተቆጣጥሮ ተጫውቷል። በአጠቃላይ የሙከራ እንቅስቃሴውም እንደዚሁ ዝም ብሎ ኦፍ ታርጌት ሹቶችን ወደ 25 ነው የሞከሩት። በጣም አግሬሲቭ የሆነ አጫው ሲጫወቱ እንደነበረ ማንቸስተር ዩናይትዶች ልክ የማሸነፍ ወኔው ይሄ የተሰለበው ወኔያቸው ትንሽ እያቆጠቆጠ የመጣ ይመስላል እና በጣም ጥሩ ነበሩ የተጫዋቾች ወኔና እንቅስቃሴ ከዚህ በፊቱ ከነበረው የተለየ ሆኖብኛል። ለእኔ እንግዲህ እኔ በተመለከትኩት እንደዛ ነው እና 25 ኦፍ ታርጌት ሹቶች መሞከር ማለት ምን ያህል የአጥቂና የአማካይ ክፍሉ ተቀናጅቶ ኳስን ወደ ተቃራኒ ቡድን ተጭኖ የመጫወትና ጎል የማስቆጠር ጉጉታቸው በዛ ልክ እንደነበረ መናገር ይቻላል። ከዚህ ሙከራ ተነስቶ ከዚህ ውስጥ 9 ሙከራዎች ኢላማቸውን የጠበቁ ነበሩ። በነገራችን ላይ በርንማውዝም 9 ኢላማቸውን የጠበቁ ሙከራዎችን አድርጓል በማንቸስተር ዩናይትድ ላይ ማለት ነው እና በአጠቃላይ ኦፍ ታርጌት ሹት ደግሞ ወደ 14 ነው የሞከሩት በርንማውዞች ምርጥ ነበሩ። ማንቸስተር ዩናይትዶች ጥሩ ነበሩ፣ ምርጥ ነበሩ። ያው በሜዳቸውና በደጋፊያቸው ፊት እንደመጫወታቸው ማንቸስተር ዩናይትድ እንደሚታወቀው በእንግሊዝ ፕሪሚየር ሊግ በበርንማውዝ ልክ የሚለካ ቲም አልነበረም። ግን ያው ጫማ ትከሻ ትንንሽ ክለቦችም እየተለካኩት እንደሆነ ወይም ደግሞ መለካካት ከጀመሩ ውለው አድረዋል፣ ቆይተዋል። ማንቸስተር ዩናይትድ የድሮ ራንክ አይደለም ያለው፣ የድሮ ክብር አይደለም ያለው፣ የድሮ ወኔ አይደለም ያለው። ስለዚህ ከዚህ በመነሳት ማንቸስተር ዩናይትድ ወደ አቋሙ ለመምጣት ምልክቶችን እያሳየ ነው ብሎ መናገር ይቻላል በዛሬው ጨዋታ። እና ደግሞ ካምባክ ነው የመጣ በነገራችን ላይ እንዳውም ተሸነፈ የሚል ግምትም ነበረ በዚህ ጨዋታ እና ማንቸስተር ዩናይትድ እኔ ዛሬ ምናልባት መልካም የሚባለው ነገር የተጫዋቾቹ ተነሳሽነት በቀጣይ ጨዋታዎችን በዚሁ ከቀጠለ ተነሳሽነታቸው እንደ መልካም ሊወሰድ ይችላል። ሁለተኛው እንግዲህ ምንም እንኳን በሜዳ ላይ ምንም መፍጠር ባይችልም እንግዲህ ወሳኝ አጥቂ ይሆናሉ በክረምቱ ዝውውር በከፍተኛ የዝውውር ዋጋ ያመጡት ቤንጃሚን ሼሽኮ ወደ ሜዳ ተመልሷል። ግን ከገባ በኋላ ምንም ነገር ሲፈጠር እንዲያውም ዳሎት ቢቆይ ኖሮ የሆነ ነገር ሊፈጠር ይችል ነበር ብያስ አምናለሁ። እኔ እንደ አንድ ተመልካች የጨዋታውን ባየሁበት አግባብ ቤንጃሚን ሼሽኮ ገብቶ ምንም የፈጠረው ነገር የለም። እንደውም ኳስ የሚቀመበት መንገድ ሁሉ በጣም የሚያሳቅቅ ነው። ኳስ ይዞ እንደ አጥቂ ድሪብል እያደረገ ወደ ጎል ለመሞከር ሲሄድ በቀላሉ ነው ኳስም ሲያስጥሉት የነበረውና ለማንኛውም ወደ ሜዳ መመለሱ እንደ ትልቅ ዜና ሊወሰድ ይችል ይሆናል። በጣም መጥፎ ዜና የሚሆነው ግን አሁን ከተወሰነ እንደው ከቡድኑ ቴምፖ ጋር አብሮ ስሜቱ ወርዶ ብቃቱ አብሮ ወርዶ የነበረው በማድሪድ ቤት በጣም አብቦ የምናውቀው ካስሜሮ 5ኛ ቢጫውን የተመለከተ ምናልባትም ማንቸስተር ዩናይትድ በቀጣይ አስቶን ቪላ ነው የሚያገኘው። በቀጣይ ሳምንት እሁድ ከአስቶን ቪላ ጋር ነው የሚጫወተው። በጣም ከባድ ነው የሚሆንበት። ምናልባትም ይሸነፋል ተብሎ ቅድመ ግምት ሊሰጥ የሚችልበት ሁኔታ ነው የሚኖረው። በዚህ ከባድ ጨዋታ ካስሜሮ በጣም አሁን ባለው የዩናይትድ ቤት ውስጥ ወሳኝ የሚባል ተጫዋች ነው። በዛሬውም ጨዋታ በ45ኛው ተጠናቆ በአለቀ ሰዓት ማለት በ4ኛው ተጨማሪ ደቂቃ ጎል
ማስቆጠሩን ከማዘን የተመታን የቆመ ኳስ ማለት ይቻላል አስቆጥሮ ነው እረፍት ላይ የወጡት እና ስለዚህ ይሄ የካስሜሮ ከጎል ቀጭቶ ያገባል ብቻ ጥሩ የሚባል ተጫዋች አሁን በዩናይትድ ቤት ካሉት ተጫዋቾች ካላቸው አቅምና ስታንዳርድ አንጻር ካስሜሮ እኔ የሚጠቅም ልጅ ነው። በቡድን ውስጥ ባይኖር ደግሞ የሚጎዳ ነው ብዬ የማስበው ልጅ ነው እና በቀጣይ ጨዋታ እሱን ማጣት እንደ ጉዳት ብዬ ወስደዋለሁ በእኔ በኩል። በርንማውዞች በዚህ ዓመት ያን ያህል ብዙ የሚወራላቸው አይደሉም፣ ግን ደግሞ ደህና ናቸው። የቡድኑ ስብስብ በጣም እንደነ ሴሜንዮ አይነት ምርጥ እና ጨራሽ አጥቂዎችን የያዘ ቡድን ነው። እንደ ቡድን ግን ያን ያህል አይደለም። በተለይ በመከላከል በኩል ማለት ጥሩ ተከላክለዋል ኦፍኮርስ፣ ግን እንደው በትልቁ የሚነሳላቸው ወይም ደግሞ በትልቁ የሚወራለት ቲም አይደለም ዘንድሮ ባለው የውድድር ዓመት እስካሁን ባየ ነው በርንማውዝ። ግን ማንቸስተር ዩናይትድን በሚገባ በሜዳውና በደጋፊ ፊት ፈትኖታል። ከመፈተንም አልፎ ነጥብ ተጋርቶት ወጥቷል። 2 ነጥብ ቀምቶት አስጥሎት ማንቸስተር ዩናይትድን 1 ነጥብ ተጋርቶት ወጥቷል ማለት ነው። ስለዚህ ይሄ ቲም በጣም አሪፍ ተጫወተ በዚህ ጨዋታ ብሎ ማለት ይቻላል። ለማንኛውም እንደ ተመልካች እንደ ገለልተኛ ተመልካች ዝም ብሎ ኳስን ብቻ እንደሚወድ እንዲቁጭ ዱቅ ብሎ በተለይ በረፍት ቀን ቢሆን በረፍት ቀኑ ለሚመለከት ሰው እዚህ ይሄዳል ኳስ ይገባል፣ እዛ ይሄዳል ኳስ ይገባል። በቃ በአንድ መረብ ላይ 4 ኳሶች በአጠቃላይ በ90 ደቂቃ 8 ጎሎችን ከመረብ ጋር ሲያርፉ መመልከት እንግዲህ የኳስ ውበቱ ጎል ሲቆጠርና የተጫዋቾች ደስታ አገላለጽና የደጋፊው ሪያክሽን ነው አይደለ? በቃ እንደዚህ ስሜት ነው። እግር ኳስ ከስሜት ጋር የተያያዘ ነገር ነውና በጣም አዝናኝ ጨዋታ ነበር ብሎ ማንሳት ይቻላል። ለማንኛውም ማንቸስተር ዩናይትድ እስቲ በቀጣይ ከአስቶን ቪላ ጋር ይሄን ቴምፖ ይዞ ይቀጥላል። እንደው ቢያንስ 1 ነጥብ እንኳን ሸር ለማድረግ ማለት ነው። አሁን አቻ መውጣት ትልቅ ነገር ነው በሚል አይደለም ይሄን እያወራ ያለሁት። በነገራችን ላይ ማንቸስተር ዩናይትድ እስካሁን በ16 ጨዋታዎች 7 ጨዋታዎችን ብቻ ነው ያሸነፈው። 5ኛ አቻው ነው ይሄ። 4 ጨዋታዎችን ተሸንፏል። ስለዚህ ገና በ16ኛው ሳምንት እንደዚህ አይነት ስታቲስቲክስ ጥሩ ስታቲስቲክስ ነው ተብሎ ሊገመት አይችልም። ያም ሆኖ ግን አሁን ዛሬ 1 ነጥብ ማግኘት ተከትሎ ወደ 6ኛ ደረጃ ላይ መጥቷል። ከሱ በላይ ያሉት እንደነ ክሪስታል ፓላስ፣ ቼልሲ፣ አስቶን ቪላ፣ ማንቸስተር ሲቲ ሌሎች እንደዚህ አይነት ቲሞች ናቸው እና ከነሱ በላይ ኮምፒውተር አድርገው ይመጣሉ። እስኪ የምናየው ነው የሚሆነው። ለማንኛውም የዛሬ ጨዋታ በጣም አዝናኝ ነበረ። ተዝናንተናል በእውነት።